ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ በካሜራ ተከብብ ያለው ዛሬ የምናየው G+10 የሆነ ቢልዲንግ ካሜራ ምን ቦታ ላይ ብንጠቀም ጥሩ ነው እንዲሁም ደግሞ ምን ያህል ኮስት ያደርገናል የሚለው በዚህ ቪዲዮ የምናየው ይሆናል። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ ውድ የያያ ኮንስትራክሽን ቤተሰቦች። ዛሬ እንግዲህ የምናየው አንድ G+10 የሆነ ቢልዲንግ ምን ያህል ኮስት ሊያደርገን ይችላል፣ የሴኩሪቲ ካሜራ ገጠማው እንዲሁም ደግሞ የካሜራዎቹ ኮስት ምን ነገሮችስ መጠቀም አለብን፣ የቱ ጋር ነው መጠቀምስ ያለብን፣ የካሜራ አይነቶችስ ምን ይመስላሉ የሚሉትን አንድ G+10 የሆነ ኮሜርሻል የሆነ ቢልዲንግ ላይ ምናየው ይሆናል ማለት ነው። እንግዲህ ሴኩሪቲ ካሜራ ማሰራት የምትፈልጉ ከሆነ ስልካችንን አስቀምጥላችኋለሁ። እንግዲህ በአካል መተን ሳይቶቻችሁንም ልንሰራላችሁ እንችላለን። በተለይ ኮሜርሻል ቢልዲንግ ካላችሁ ኮሜርሻል ቢልዲንግ አሁን ሴኩሪቲ ካሜራ አስገዳጅ ነው ለእናንተም ለማንኛውም ሰው ደህንነት ሲባል ሴኩሪቲ ካሜራ ግድ ነው ብዬ ነው ማምነውና ስልካችንን ከስራ አስቀምጥላችኋለሁ። ገጠማችን በነፃ ነው። እንደምታዩቸው ፕሮዳክቶችንም ራሳችን ኢምፖርት ስለምናደርግ ከኛ ጋር አብራችሁ መስራት የምትፈልጉ ሰዎች ኤኒታይም ልደውሉልን ትችላላችሁ። እንግዲህ በዋትሳፕም አለን በቴሌግራምም አለን። እናንተ እዚህ ሀገርን ባትኖሩ እኛ ራሳችን ሳይቱ ላይ ሄደን ያለውን ነገር አይተን የዋጋ ግምታችንን ልንሰጣችሁ እንችላለን ማለት ነው። ቴዎሬቲካሊ በG+10 የሆነ አንድ ቢልዲንግ ምን ያህል ካሜራዎች ያስፈልጉታል፣ ምን ቦታዎች ላይ ቢገጠምስ ጥሩ ነው፣ ምንድነውስ አንድ ሴኩሪቲ ካሜራ በምንገጥምበት ሰዓት ላይ ምን አይነት የካሜራ ታይፕ እንጠቀማለን፣ እንዲሁም እነዚህ ካሜራዎች ጠቀሜታቸው ምንድነው፣ ለምን ፐርፐዝ ነው የምንጠቀም ምንለውን ዛሬ ቪዲዮአችን ላይ የምናየው ይሆናል ማለት ነው። እንደተለመደው እንግዲህ ዩቲዩባችን ላይ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብዛኞቻችሁ እንግዲህ ዩቲዩባችን እያያችሁ ያላችሁት ሰብስክራይብ ሳታደርጉ ነው። እኛ በተቻለን አቅም እንግዲህ በሳምንት ሁለቴ ቆንጆ የሆኑ በኮንስትራክሽን እና ኮንስትራክሽን ሪሌትድ የሆኑ ኮንቴንቶችን እየሰራን ለእናንተ ለማቅረብ እንሞክራለን። እንግዲህ ወደ ዛሬው ሀሳባችን በምንገባበት ሰዓት ላይ G+10 የሆነ 10 ስቶሪ ቢልዲንግ ያለው ግራውንድን ጨምሮ 11 ማለት ነው ምን ቦታዎች ላይ መጠቀም አለብን፣ እነዚህ የምንጠቀማቸው ቦታዎች ምን አይነት ካሜራዎች ናቸው የሚሉትን እንግዲህ ወደ ማየት እንሄዳለን ማለት ነው። እንግዲህ እዚህ ጋር እንደምታዩቸው ሁለት ዶም ካሜራዎች አሉ። እንግዲህ ከዚህ በፊት ስለ ሴኩሪቲ ካሜራ በጣም ዲቴል የሆኑ ቪዲዮዎች ከአንድም ሁለት ቪዲዮ ሰርቻለሁ። እዛ ላይ ገብታችሁ የዶም እና የቡሌት ይሄ እዚህ ጋር የምታዩት ቡሌት ይባላል። ፊቱ ትንሽ ወጠጥ ያለ ነው። በዚህ በኩል ደግሞ ያለው ዶም ሼፕ ነገር ስላለው ዶም ካሜራ በመባል ይጠራል ማለት ነው። እነዚህ ከእርስ በርሳቸው የሚለያቸው ትልቁ ነገር ይሄኛው ለኢንዶር ፐርፐዝ ነው የምንጠቀመው፣ ቡሌትን ደግሞ ለአውትዶር ፐርፐዝ ነው የምንጠቀመው። እዚህ ጋር የምታዩቸው ደግሞ ሃርድ ዲስኮች ናቸው። ካሜራችንን የቀረጸልን እዚህ ላይ ስቶር እናደርጋለን ማለት ነው። እዚህ ጋር ሁለት ባለ 8 ቴራባይት ሃርድ ዲስኮች አሉ ማለት ነው። ስቶር እያደረገ ለረጅም ጊዜ ኦልሞስት ከ30 ቀን በላይ ድረስ እንዲሁም ከ30 ወይም ከ30 ቀን በላይ ድረስ ስቶር የማድረግ አቅም ያላቸው ናቸው ማለት ነው። ስለነዚህም በደንብ ዲቴል የምናወራ ይሆናል። እንግዲህ እዚህ ጋም ከነገና ደግሞ ኢቨን ቡሌትም ሆኖ ይሄኛው ለአውትዶር ፐርፐዝ ነው ያልኳችሁ። ይሄኛው ለአውትዶር ፐርፐዝ ሆኖ በናይት ቪዥን ሲያሳይ ማታ ላይ በናይት ቪዥን ወይም ደግሞ ብላክ ኤንድ ዋይት አድርጎ ነው። እዚህ ጋር ደግሞ ከፈለጋችሁም ደግሞ በከለርም ደግሞ ቀን አስመስሎ ደግሞ የሚያሳይላችሁ የቡሌት አይነት አለ ማለት ነው። እነዚህ ብራንዳቸው ሂክ ቪዥን ነው። ሁሉም ያው ሂክ ቪዥን ሀገራችን ላይ በደንብ ይታወቃል። በኳሊቲም ደረጃ የተሻለ የሚባል ነው ማለት ነው። ለኦፊሳችሁ የምትፈልጉ ከሆነ እኛም ደግሞ ለሳይቶቻችን እንጠቀማለን። እነሱንም የምትፈልጉ ከሆነ ዲቴል ኢንፎርሜሽን ለማግኘት ስልክ አስቀምጥላችኋለሁ ከስር ስልካችን ስለሚኖር ኤኒታይም በዛ መደወል ትችላላችሁ ማለት ነው። እንግዲህ ይሄ 10 ስቶሪ ቢልዲንግ ወይም ደግሞ G+10 የምንለው ቢልዲንግ አስዩም የምናደርገው ካሬያችን 300 ካሬ ነው። እንግዲህ የመጀመሪያው የምናየው በእያንዳንዱ ስቶሪ ላይ ሎቢ የሚባል ቦታ አለ። ያው ሎቢ ማለት ከስቴርኬዝ የሚመጣውን ሰውዬ ፕላስ ከነገና ደግሞ ኮሪደር ላይ የሚያልፈውንና የሚገባውን የሚወጣውን የሚያሳይ አንድ ሎቢ ላይ አንድ ካሜራ በእያንዳንዱ ፍሎር እናደርጋለን ማለት ነው። ሁለት የተለያየ ኮሪደር ካላችሁ ለነዛም የተለያዩ ኮሪደሮች ሁለት ላይ ያስፈልጋችሁ ይችላል። እኛ ግን አሁን እዚህ ጋር ሲዩም እያደረግን ያለነው 300 ካሬ ላይ ያረፈ ቢልዲንግ ስለሆነ አንድ ኮሪደር ወይም አንድ ሎቢ ነው የሚሆነው። እዛ ጋር አንድ ካሜራ ይገጠምና ሲሄድም ሲመጣም የምናይበት አንድ ሴኩሪቲ ካሜራ ለእያንዳንዱ ፍሎር ያስፈልጋል ማለት ነው። ያ ማለት 10 ስቶሪ ቢልዲንግ ነው። ግራውንድ ፍሎሩን ሳንጨምር 10 ስቶሪዎች አሉ። ለነዛ 10 ስቶሪዎቹ ለሎቢ ወይም ደግሞ ለኮሪደሩ 10 ካሜራ ያስፈልገናል ማለት ነው። እንዲሁም በተጨማሪ ደግሞ ኤሌቬተር ላይ ደግሞ የሚገጠሙ አንዳንድ ቢሮዎች ላይ ስትሄዱ ልክ ከሊፍቱ ስትወጡ በዚህኛው ሳይድ ወይም ደግሞ በአንደኛው ሳይድ ካሜራዎች ታያላችሁ። እንደዚህ አይነት ዶም ካሜራዎች ይሆናል። ብዙ ጊዜ እንዳልኳችሁ ለኢንዶር የምንጠቀመው ይሄንን ስለሆነ በሁለቱም ሳይድ ተቀምጠው ታያላችሁ። ያ የሚደረግበት ደግሞ ለኤሌቬተር አንዳንድ ካሜራ ያስፈልጋል ማለት ነው። በተለይ ሌባ ቢገባና ቢዘርፋችሁ
ልክ ከኤሌቬተሩ ሌሴ ከአምስተኛ ፎቅ ገብቶ ከነበረ ከአምስተኛ ፎቅ ሲወጣ ታዩታላችሁ ወይም ደግሞ ወደ ሊፍቱ ሲገባ ሪካርድ ያደርግላችኋል። ፕላስ ከነገና ደግሞ ግራውንድ ላይ ሆናችሁ ደግሞ ከግራውንድ ደግሞ በሊፍቱ አማካኝነት ከሊፍት በሚወጣበት ሰዓትና ወደ ውጭ ሲሄድም ከነገና ደግሞ እዛም ግራውንድ ላይም ደግሞ ፒክ እናደርገዋለን ማለት ነው። ይሄኛውም እንደዛው ለሎቢ እንዳልኳችሁ በአንድ ፍሎር አንድ ብንጠቀም ኤሌቬተር አካባቢ ላይ አንድ ብናደርግ በፍሎር ሁለት ብናደርግ ካሜራ በ300 ካሬ ላይ ያረፈ G+10 ቢሆን ሁለት ካሜራ ብናደርግ እንግዲህ አጠቃላይ ወደ 20 ፒስ ያስፈልገናል ማለት ነው። ከነገና ደግሞ ወደ ግራውንድ ፍሎር በምትመጡበት ሰዓት ላይ እኛ አሲዩም ያደረግነው 6 ካሜራ ነው። እነዚህ 6 ካሜራዎች እንግዲህ ከተለያዩ አንግሎች የሚያነሳ ነው። ለሴ ሪሴፕሽን ሊኖር ይችላል። ሆቴል ከሆነ ሪሴፕሽን ሊኖራችሁ ይችላል። ሪሴፕሽን ላይ መጥቶ የሚያነጋግረው ሰው ይነሳል። ፕላስ ከነገና ደግሞ ወደ ቶይሌት መሄጃዎች አካባቢ ቶይሌት ውስጥ ያው ፕራይቬሲ ስለሆነ አይደረግም፣ ግን ወደ ቶይሌት መሄጃዎች አካባቢ ላይ አንድ ፒክ የሚያደርግ ቦታ ቢኖር ሌላ ኤግዚት ካለ ወይም ደግሞ ሌላ መግቢያ ካለ በዛ በኩልም አንድ ፒክ የሚያደርግ ቢኖር ከግራውንድ ፍሎር ደግሞ ከውጭ ወደ ውስጥ ደግሞ የሚገባም ሰው ካለ እንደዚሁ ፒክ የሚያደርግ ቢኖር ከነገና ደግሞ ሊፍት ኤሪያ ላይ ደግሞ ከሊፍት የሚወርደውንም ሰው እንደዚሁ ፒክ ብናደርግ እነዚህ ነገሮች አድርገን አጠቃላይ ግራውንድ ፍሎር ላይ 6 ብለን ነው አሲዩም የምናደርገው። እንግዲህ እንደነገርኳችሁ ግራውንድ ፍሎርም ኢንዶር ስለሆነ ዱም ነው የምንጠቀመው ማለት ነው። አውትዶር ላይ በምንሄድበት ሰዓት ላይ ግን ሌሴ ቢልዲንጋችን በአራቱም ሳይድ ካለ ሌሴ ቢልዲንጋችን በዚህ በኩል በአራቱም ሳይድ ቢልዲንጉ ክፍት ከሆነና ወክዮች ካሉት በእያንዳንዱ ሳይድ የሁሉም ኮርነር 4 ካሜራ ብናደርግ ጥሩ ነው ማለት ነው። 4 ካሜራዎች ስናደርግ ከመንገዱ የሚሰበሰቡትም የመንገዶችንም ያነሳልናል። ሌባው ከውጭ ወደ ውስጥ ሲገባም እንድናነሳ ያደርግልናል። ፕላስ ከነገና ደግሞ ከአራቱም ኮርነር ምን አለ የሚሉትን ነገሮችም ደግሞ ፒክ ያደርግልናል ማለት ነው። አጠቃላይ ለጂ+10 የሆነ ቢልዲንግ 30 ካሜራ ቢኖር ጥሩ ነው። እንግዲህ ቅድም እንደነገርኳችሁ ወተርፕሩፍ የሆነና እንዲሁም ደግሞ ለአውትዶር ፐርፐዝ የሚሆነው ቡሌት ነው ማለት ነው። ሾጠጥ ይላል እነዚህ ፊቱን እንደምታዩት ቡሌት ካሜራ ብትጠቀሙ ሞር የተሻለ ነው። ለአውትዶር ፐርፐዝ ይሄኛው ስለማይሆን ማለት ነው። ይሄኛውን ለአውትዶር ፐርፐዝ ተጠቅማችሁ ይሄኛውን ደግሞ ለኢንዶር ስታደርጉ አጠቃላይ የሚያስፈልጋችሁ ካሜራ ወደ 30 ፒስ ነው ማለት ነው። እንግዲህ ወደ ፕራይስ በምንመጣበት ሰዓት ላይ እንግዲህ እነዚህ ነገሮች ምንድነው ዋጋቸውስ ምን ይመስላል የሚለው ነው። ከተማው ላይ እንግዲህ አሁን ሰሞኑን ይህን ቪዲዮ በምንሰራበት ሰዓት ላይ ትንሽ ኤክስፔንሲቭ ሆኗል። ፕራይስ እጥረትም አለ። የካሜራ ሴኩሪቲ ካሜራ ሰዓት ላይ ነበር ያስገባ ነው እና ውድ ስለነበረ ሰሞኑን ትንሽ ጨምሯል ዋጋቸው። እንግዲህ ዘግየት አድርጋችሁ መግዛት የምትፈልጉም ከሆነ የፕራይሱ ሁኔታ የሀገራችን ነገር ላይ ትንሽ ከባድ ነው፣ ግን የሚቀንስ ይመስለኛል። እኔም አሲዩም ማድረግ ይቀንሳል ብዬ ነው። እኔ ግን የምሰጣችሁ አሁን ያለውን የከረንት ፕራይስ ስለሆነ ከረንት ፕራይሱ ምን ይመስላል የሚለው ወደ ፕራይስ አኳያ እንገባለን ማለት ነው። እንግዲህ ቅድም እንደነገርኳችሁ ዱም ካሜራዎችን በምንጠቀምበት ሰዓት አጠቃላይ ወደ 26 ካሜራዎች ይሆናሉ ማለት ነው። እንግዲህ እነዚህ ካሜራዎች 26 ፒስ ይፈልጋል። እንዳወራ ነው ግራውንድ ፍሎር ላይ 6 አለ ከነና ሎቢ እና ለኤሌቬተር አንዳንድ ብለን ኦልሞስት ወደ 20 ፒስ አውጥተናል ማለት ነው። አጠቃላይ 26 ፒስ ይሆናል ማለት ነው። 4ቱ ፒስ ደግሞ ቡሌት ናቸው ለአውትዶር ፐርፐዝ የምንጠቀምበት ማለት ነው። ቀጣይ ደግሞ ኤንቪአር የምንለው ነገር አለ። ለማታውቁ ኤንቪአር እንግዲህ ይህንን ሙሉ ለሙሉ ሪከርድ ያደረገውን ስቶር የሚደረግበት ድራይቭ ነው ማለት ነው። ኤንቪአራችን ላይ እንግዲህ ስቶሬጅ ሲስተም ያስፈልገናል። ቅድም እንዳወራኋችሁ እንግዲህ እያንዳንዱ ሃርድ ዲስክ አሁን እጃችን ላይ እዚጋ ያስኩት አሁን አንደኛው 8 ቴራባይት ነው። እዚጋም ከነገና ደግሞ ሌላ 8 ቴራባይት አለ ማለት ነው። እናንተ እንደፈለጋችሁ ነው ስቶሬጃችሁን። አሁን ይሄኛው አንዱ ብቻ 8 ቴራባይት እስከ 15 ቀን ድረስ ሴቭ የማድረግ አቅም አለው። ከዛ በላይ ግን ከስር ዛሬ ቀዳውን ከ15 ቀን በኋላ እያጠፋው ይሄዳል ማለት ነው። ራሱን እየተካ ይሄዳል። ግን ሁለቱን ደግሞ አድርጋችሁ ብትጠቀሙ ሃይሊ ሪኮመንድ አደርጋችኋለሁ። ምክንያቱም እስከ 30 ቀን ወይም ከ30 ቀን በላይ ሪከርድ ስለሚያደርግላችሁ ኢንኬዝ የሆነ ነገር ጠፍቶባችሁ ወደኋላ ለመመለስ ስትፈልጉ 30 ቀን ወደኋላ ተመልሶ ማየት ቀላል ነገር አይደለም እና ኤንቪአራችሁ ላይ ሃርድ ዲስካችሁ ላይ በጣም ሲሪየስ ብትሆኑ ጥሩ ነው። እንግዲህ ቀጣይ እንግዲህ የሚያስፈልገው ሞኒተር ማድረጊያ ነው። እንግዲህ ሞኒተር በምታደርጉበት ሰዓት ላይ እኛ አሁን ሂሳቡን ያወጣንላችሁ 41 ስክሪን ኢንች የሆነ ቲቪ ላይ ነው። እንግዲህ 41 ስክሪን የሆነች ኢንች ላይ በደንብ እያንዳንዱን ሺፍት እያደረጋችሁ የካሜራ አንግሎቻችሁንም እየቀያየራችሁ ሞኒተር ማድረግ ትችላላችሁ ማለት ነው። ግን እናንተ አንድ ሞኒተር ብቻ አይበቃንም። በተለያየ ቦታ ሞስት ኦፍ ታይም ፊልም ላይ እንደምታዩት የተለያዩ አይነት ሞኒተሮች እንዲኖርን እንፈልጋለን የምትሉ ከሆነ ያው አዲሽናል ፕራይስ ይኖርባችኋል። ግን እንደዛም አድርጋችሁ ሞኒተር የምታደርጉበትን ሚንስ ማመቻቸት ትችላላችሁ። እንዲሁም በተጨማሪ ግዴታ እዛ ብቻ መቀመጥ አይጠበቅባችሁ። ስልካችሁ ላይም ደግሞ በደንብ ተዘርግቶ የትም ሀገር ላይ ብትሆኑ ሌሴ ሳይቱን እያሰራችሁ ሊሆን ይችላል፣ ወይም ደግሞ በግንባታ ላይ ሊሆን ይችላል። ከተገነባም በኋላ ኦልሬዲ ፊኒሽንጉን ጨርሳችሁ ደግሞ ገብታችሁ ደግሞ ኦፕሬት እያደረገ ያለ ቢልዲንግ ሊሆን ይችላል። እነዚህን ነገሮች እያንዳንዱ መከታተል የምትፈልጉ ከሆነ ኤኒዌር ኤኒ ፕሌስ በስልካችሁ መከታተል ትችላላችሁ ማለት ነው። ይሄ
ቀላል ነገር አይደለም። ያላችሁበትን የተፈጠረውን ነገር ምንም ሰው ሳትፈልጉ ራሳችሁ በአይናችሁ እያያችሁ እያንዳንዱን ነገር ወደኋላ መለስ እያላችሁ ቼክ የምታደርጉበት ሚስ ይመቻችላችኋል ማለት ነው። እንግዲህ በተጨማሪ ልትረሱት የማይገባው እንግዲህ ኬብል ነው። ብዙ ጊዜ ኤሌክትሪክ ዝርጋታ ላይ ነው እንጂ ፎከስ የምናደርገው ሴኩሪቲ ካሜራ ያስፈልገናል። ግን የምናስበው ኦልሬዲ ስራው ካለቀ በኋላ ወይም ደግሞ ፊኒሺንጋችንን ከጨረስን በኋላ በትራኪንግ እያደረግን የምንሰራው የካሜራ ዝርጋታ በጣም ነው የሚያስጠላውና በተቻላችሁ አቅም ሰጀስት የማደርገው የኤሌክትሪክ ዝርጋታ በሚዘረጋበት ሰዓት ላይ ዳታ ኬብሉን አያይዛችሁ መዘርጋት አለባችሁ ማለት ነው። እንዲሁም ደግሞ ዳታ ኬብሉ መዘርጋት ብቻ የለም፣ ጀንክሽን ቦክስም ያስፈልጋል። ጀንክሽን ቦክስ እንዳለ ኬብሎቹን እዚህ ጋር የምታዩቸውን ኬብሎች ሰብስባችሁ የምታስቀምጡበት በጀንክሽን ቦክስ ነው የሚሆነው። ምንጊዜም ዝርጋታ በምዘረጉበት ሰዓት ላይ እስካቶላ እንደሚቀበረው ሁሉ ለስዊቾቻችን ለማብሪያ ማጥፊያችን ጀንክሽን ቦክስም እንዲያደረጋችሁ እነዚህን ኬብሎች ኮኔክት የሚያደርጉ ቦታ ተዝረክርከው ሲታዩ በጣም ነው የሚያስጠላውና በተቻላችሁ አቅም ይህንን ነገር መርሳት የለባችሁ ማለት ነው። ፒኦኢ ስዊች እንግዲህ ብዙ ጊዜ እነዚህ ኬብሎች አሁን አጠቃላይ ያወራናቸው ወደ 30 ካሜራ እንዳለ ነው። ለ30ውም ካሜራ ኤንቪአራችን አይችልም። ኤንቪአራችን ያለው 16 ፖርት ስለሆነ 16 ኬብል ብቻ ነው። እነዚህ ብቻ ስለሆነ ማለት ነው አጠቃላይ የምንገጥመው ግን 30 ካሜራ ከሆነ ከ30 16 በምንቀንስበት ሰዓት ላይ 16 ፒስ አለ። ፒኦቪ ስዊቻችንም መሀል ላይ ብናደርግ 16 የሚቀበል ፒኦቪ ስዊች ብናደርግለት ለሴ ከ16ቱን ወደ አንድ ይሰበስብልናል ማለት ነው። 16 ኬብል አምጥተን መሀል ላይ ኦልሞስት የስቶሪ ለሴ 5ኛ ፎቅ ላይ ከሆነ ከላይ አምጥተን እንዳለ ሰብስበን 16ቱን ብናስገባ ከ16ቱ ከነገና ደግሞ አንድ ሆኖ ይመጣና ወደ ኢንቪአራችን ይገባል ማለት ነው። ከ30ው ካሜራው ቀሪው ደግሞ 14ቱን የተቀሩትን ደግሞ አድርገን ኢንቪአራችን ውስጥ እናስገባለን። ከ16ቱ ኦልሞስት አንድ ፍሬ ትተርፋለች ማለት ነው። በዚህ መልኩ አድርገን ፒኦቪ ስዊቻችንን ቆንጆ አድርገን ማሰራት እንችላለን ማለት ነው። ኬብል በጣም ይቀንስላችኋል በዚህ ሜትር ብትጠቀሙ። ለሴ ከላይ የምትመጡ ከሆነ የሁሉንም ሰብስባችሁ አንድ ቦታ ኢንቪአር ጋር ከምታስገቡ አንድ ቦታ ላይ ፒኦኢ ስዊች ብታደርጉ በጣም ሰጀስት አደርግላችኋለሁ። በዚህ አጋጣሚ መናገር የምፈልገው ካሜራውን ከኛ ስትገዙ ገጠማው በነፃ ነው። የምትፈልጉትን አይነት ካሜራ መተን ፕሮፎርማ ሰተናችሁ ስራውን አይተን እዚህ ቦታ ላይ ብትሰሩ ብለን ኮንሰልት አድርገናችሁ የምንሰጠውም የገጠማ ሰርቪስ በነፃ ነው። በጣም እንደ ፕሮጀክቱ ዲፔንድ ቢሆንም ለገጠማ የሚፈጅብን ቀን ከ5 እስከ 7 ቀን ነው። በነፃ ብቻ መግጠም አይደለም፣ ክላይንቶችን ትሬን እናደርጋለን። ትሬን እንዲደረግላችሁ እንዲሰለጥንላችሁ የምትፈልጉትን ሰው እናሰለጥናለን። እያንዳንዱ መስመር ዝርጋታዎችን ቼክ እናደርጋለን። ፕላስ ዋራንቲ ያለው ለ6 ወር እየመጣን እያንዳንዷን ነገር ፎሎ አፕ እናደርጋለን ማለት ነው። ይሄ ነገር ቀላል አይደለም። ኤኒቲንግ ሀፕን ቢያደርግ እኛ ራሳችን ኃላፊነቱን ወስደን መተን ሜንቴን የምናደርግበት ሚንስ እናመቻችላችኋለን ማለት ነው። አጠቃላይ ፕራይሱ አሁን ባለው ከረንት ፕራይስ በዛሬ ቀን ማለት ነው ይሄ ቪዲዮ በተፖስተበት ወደ አጠቃላይ ለጂ ፕላስ ቴን ለሆነ ቢልዲንግ 30 ካሜራ ለመግጠም በእነዚህ ኳሊቲ ማለት ነው ለመግጠም ወደ 780 ሺህ ብር ገደማ ኮስት ያደርጋል ማለት ነው። ይሄ ዛሬ ያለው ፕራይስ ነው። ነገ ደግሞ አይታወቅም፣ ሜይ ቢ ሊጨምርም ሊቀንስም ይችላል። የኛ ፕሮባቢሊቲ ይቀንሳል ብለን ነው የምናስበው። ኤኒታይም የምትፈልጉ ከሆነ እኛ ሄደን በደንብ ፕሮፎርማ ከመስጠታችን በፊት ሳይቱን በአካል አይተነው ይሄ ነገር መስተካከል አለበት፣ እዚህ ጋር ነው ካሜራው ቢሆን ሰጀስት የምናደርገው የሚለውን በደንብ ሰርቬይ ሰርተን ከዛ በኋላ ነው ፕሮፎርማ የምንሰጣችሁ። በዛ መሰረት ነው ማለት ነው የምንቀጥለው። እንግዲህ እንዳልኳችሁ ገጠማችን በነፃ ነው። ይሄ ለእናንተ ያዘጋጀነው ኦፈር ስለሆነ በጊዜ ብትጠቀሙበት ጥሩ ነው። ስለ ሴኪሪቲ ካሜራ ያላችሁን አመለካከት ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ሀሳብ አስተያየት ካላችሁም ኤኒታይም ልደውሉልን ትችላላችሁ። እንግዲህ ያያ ኮንስትራክሽን ትልቁ ስራችን ግንባታ እስከሆነ ድረስ አብራችሁ መስራት የምትፈልጉም ከሆነ ደውሉልን። እንግዲህ ኮሜርሻል ቢልዲንግም ሆነ ሬዚደንስም ካላችሁ ይህንን ሴኪሪቲ ካሜራ ከኛ እየገዛችሁ በነፃ ገጠማ እድሉን ብትጠቀሙበት ጥሩ ነው ላለው። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን